እኔ ለማንም ምህረት እንደማላረግ ታውቂያለሽ። በተለይ ደግሞ ለእንዳንቺ አይነቷ ዳሴ ስለሚመለከተኝ ነገርና ስለማይመለከተኝ ነገር አንተ አትነግረኝም። እሺ ሰማኛለህ? አንተ ጎረምሳ፣ ይሄ የእሷን ቤት ጭምር ነው፣ የእሷም ንብረት ነው። መብት አላት ደግሞ። እናት ለመሆን አትሞክሪ እሺ። ስጦታ አሁኑኑ ላወራሽ ፈልጋለሁ እያልኩ ነው። ድርጅቱ እንዴት ነው አለ? ተውሉ አንቺ አሮጊት ነው። ምን ልትሆን ነው? ምንድን ነው የምሰማሽ? ሰሚኛለሽ? አትከታይኝ። በቃ ከህይወቴ ውጭልኝ እባክሽ። ከህይወቴ ውጭልኝ። በቃ ነገርኩሽ አይደል? እናት አባት የለኝም። ተይኝ። ምንም የምሰማሽ ነገር የለም። እንዳትከታይኝ እባክሽ ልጄ፣ እባክሽ፣ እባክሽ። ወይኔ እሺ በቃ ተነሽ፣ አይዞሽ። ምን ሆናችሁ ነው? አይ ምን አይደለም ትይ፣ ዝም ብዬ ነው። ስጦታ ምን ሆነሽ ነው የደነገጥሽው? ኧረ አልደነገጥኩም፣ ዝም ብዬ ነው። ወድቆብኝ ነው። ደህና ነሽ? ግን መቶሻል መሰለኝ በጣም አይደል? እግርሽን እስቲ በእናትሽ እግሬን ተይው። አሁን የምልሽን ብቻ ስሚ። እሺ ምንድን ነው የፈለግሽው? የአባትሽ አሁን ሞቱን ብሰማ ግን ብዙ ንብረት አለው። ታዲያ ምን ይሁን? ወንድምም አለሽ፣ ከሱ እኩል ንብረት የመውረስ መብት አለሽ። አልፈልግም። እኔ ገንዘብም ሆነ ምንም ነገር አልፈልግም። በቃ ስማኝ፣ ተይኝ። ስለ ገንዘብ አታውሪብኝ እንዴ። እባክሽን ልጅ፣ እባክሽን እምቢ አትበይኝ። ይሄንን እንኳን ላደርግልሽ። ምን ሆነሻል? በአካል ማላውቀው አባት ተብዬ እንዴ? ከሞተ በኋላ ንብረት ብዬ የምጠይቀው ምን ማለት ነው? ለኔ ለእናቴ ስትይ እዛ ንብረት ላይ የኔ እድሜ ያለበት፣ አንቺ ደግሞ ታስፈልጊኛለሽ። ግፌን የምትመልሽልኝ አንቺ ነሽ። እንዴት ናችሁ? ምን ነው በሰላም ነው የሰው በር ላይ የተቀመጣችሁ? የማግዛችሁ ነገር ካለ ብዬ ነው። አሁን ልጅ ከቻልክ ብሽ። ምን ችግር አለ? ይሄው መኪና አለ ፊት ለፊት። ወዴት ነው የምትሄዱት? ቅርብ ነው። ምን ችግር አለ? እግረ መንገዴ ነው።
ባልሳሳት ያላችሁኝ ቦታ እዚህ መሰለኝ። ተባረክ የኔ ልጅ፣ መንገድ ቀና ይሆንልኝ። አመሰግናለሁ። አሚን ማዘር። ስላደረክልኝ ነገር በጣም ነው ማመሰግነው። አረ ምንም ችግር የለውም። ምናልባት ሌላ ጊዜ ካስፈለኩሽ በዚህ ስልክ ቁጥር ደውይልኝ። ጠበቃና የህግ አማካሪ ነኝ። እሺ፣ በጣም ነው ማመሰግነው። ቻው። እሺ፣ ቻው። ቲንክ በጣም እንዴት ነው የምታምረው? የኔ ፍቅር ሲደንባራ ብርጭቆን ሰብራ አስደነገጠች አይደል? አንቺ ምን ይገትርሻል? ይዘሽ ግቢ እንጂ። እሺ ጋሽ አስተካክላለሁ። እሺ ቶሎ በይ። እሺ እንዴት ነው? እየተሻለሽ ነው? እኔ ደህና ነኝ። አንተ አትጨነቅ። እኔ አልተጨነቅኩም። ሁሌ ደህና እንድትሆንልኝ ነው የምፈልገው። ስጦታ ምን ሆነ ነው? እኔ ምን አውቃለሁ? ዝም ብላ ስትደነባበር እኮ ነው። ይሄን አንቺ ደግሞ እዚህ ምን ታደርጊያለሽ? እሷ ዙፋን ትባላለች፣ ልጄ ናት። ለአንተ ደግሞ በአባት በኩል የምታገኛት እህት ናት። ተይ እንጂ ከመጀመሩ እባክሽ። ይኸውልሽ እኔ እንደዚህ አይነት ቀልድ አይመቸኝ። አሁን ይኸውላችሁ የታመመችዋ ሚስቴ ፊት ለፊት አታስጩ። ቤቱን ለቃችሁ ውጡ። ነይ ነይ፣ ሰማኛለህ? ይሄ ንብረት ልጄ የሚገባታል። የአባቷ ንብረት ነው። ለምን እንደመጣሽ መች አጣሁት። እንደው ግን አባቴ ሲሞት ጠብቃችሁ መተሽ አሁን ይሄንን ስትጠይቂ ትንሽ አታፍሪም? ምን አይነት ሰው ነሽ አንተ? ምን አይነት ባለጌ ነህ? እንዴት ነው የምትናገራት? ትልቅ ሰው እኮ ነች። ሲጀመር የንብረት አጓጉቶኝ የመጣው ነው መሰለህ? እባካችሁ ተረጋጉ። ለምን አረፍ ብላችሁ አታውሩ? አይ ብሩኬ፣ አባት ከኔን ሀብት ያገኘው እኔን እስር ቤት አበስብሱ ገና ጨቅላ ሕፃን ልጄን ለባዳ ሰጥቶ ለባዳ እንድሰጥ አድርጎኝ ነው ይህንን ሀብት በእጁ ያደረገው። ገባ? ልጄ ይሄ ሀብት ይገባታል። ትሰማኛለህ? አሁን ፖሊስ ጠርቼ አንጠልጥዬ ከማስወጣቴ በፊት በክብር ቤቴን ለቃችሁ ውጡ። አንወጣም። እንደውም አይገርምም? የምታመጣው ማየት እፈልጋለሁ። ቁጭ ብዬ ሊያው የጋሽዬ ልጅ ስታምር የኔ እናት። ብቻ ግን እንደዚህ ጭራቅ ወንድሟ እንዳትሆን ፈጣሪ ሆይ። እኔ እንደው ምንም አቅም የለኝም። ለሳሮኔ መልካም ሴት አድርግላት። ከዚህ ምስቅልቅል ህይወት የምትወጣበት አድርግላት። እባክህ ፈጣሪ፣ እኔ ምንም አቅም የለኝም። አንተ ማትረባ ምንድን ነው ያደረገው? ያው ጌቴ፣ አንተ ባዘዝከኝ መሰረት ፖሊስቷን እየፈለግኳት ነው። አታፍርም? ትንሽ የታባህ ነው የምትፈልጋት? ያው እያየኋት ነው አለቄ። አንተ አትጨነቅ። እቺ ምሽት ሳትነካ ይዣት ፊት ለፊት ነው ማመጣት። አንተ ፈዛዛ ደነዝ፣
ጭራሽ እኔን መዋሸት ጀመርክ? ልጅቷ እዚህ አይደል እንዴ ያለችው? ለዛውም ከእናቷ። ወይኔ እዛው ነው እንዴ ያለችው? በቃ ሌላ ሴት ነበር ማለት ነው ስትከተለኝ ነበር። ትሰማኛለህ? ለእሷ ያሰብኩትን ለአንተ ነው እሺ የማደርገው። አንተ ሲጀመር ሆድህን መሙላት ብቻ ነው የምታውቀው። ይኸውልህ ምንም አልሆነ በምንም መልኩ ይሁን እቺን ዘረበስ ከዚህ ቤት አስወጣልኝ። ስላገኘኋችሁ ደስ ብሎኛል። አመሰግናለሁ። አልተዋወቅንም አይደል? ሳሮን እባላለሁ። የወንድምሽ ባለቤት ነኝ። እኔ ደግሞ ዙፋን እባላለሁ። ግን ፊትሽ ትንሽ ያመኛል። ባይገርምሽ ምናልባት አንቺ እዚህ መሆንሽ ለእኔ መልካም አጋጣሚ ሊሆን ይችላል። የኔ ልጅ ሰው ለማስታመም አይደለም የመጣችው። ስመኝ፣ እንዴት እንደዚህ ትናገሪያታለሽ? ይቅርታ እሺ። እሷ ማለት የፈለገችው ችግር የለውም ገብቶኛል። እናንተ እስካሁን እዚህ ምን ትሰራላችሁ? ለምንድን ነው ቤቱን ለቃችሁ ያልወጣችሁት? ቅድም ስናገር አልሰማኝም መሰለኝ። አንወጣም እኮ ነው ያልኩ። ሰማኛለህ አንተ ጎረምሳ፣ ይሄ የእሷን ቤት ጭምር ነው፣ የእሷም ንብረት ነው። መብት አላት ደግሞ። ምን ልትሆን ነው? ጥሩ፣ አሁን እየመሸ ስለሆነ እዚሁ ደሩ። ነገ ግን በጭራሽ እዚህ ላያችሁ አልፈልግም። እሺ የኔ ፍቅር፣ እኔ ውስጥ ምግባና አፍታሪ እኔ የምለው ስሚ፣ ይህ ወንድምሽ ስላልሽኝ ልጅ ሚስት የምታውቂው ነገር አለ? እኔ እንጃ። የልጅቷ ፊት ላይ ግን ትልቅ ነገር ይነበባል። ችግር ይሰፍቷል። እስካሁን ገንዘቤን የገፈገፍኩት ሳይበቃ ጭራሽ ከዚህ በኋላ እሷን ለማሳከም 10 ሚሊዮን ብር። ቆይ ቤቴን ልሸጥ ነው? በጭራሽ ይሄ ነገር አይፈጠርም። ከዛ በፊት እኔ እሷን አሰናበታታለሁ። እዳ አለብኝ እንዴ? አገባኋት እንጂ አልወለድኳት። እሷን አሰናብቼ ሁሉም ነገር ለራሴ ጠቀልለዋለሁ። ይህችን አንቺ አቤት ጋሽ። ምንድን ነው የሚያንሿክክሽ? ኧረ እኔ ያልተንሿከኩ ገና መምጣቴ እኮ ነው ጋሽ። ምን ነው ችግር አለ እንዴ? ምንም። ይኸውልሽ ቅድም ያየሽውን ነገር ለማንም ሰው ትንፍስ ስላለሁ ብትይ የእናትሽ የሕክምና ነገር አበቃለት ማለት ነው።
እጅሽ ላይ ትሞታለች። ኧረ እኔ ለማንም አልናገርም። እኔ ለማንም ትንፍሽ አልልም ጋሽ። እውነት ለማንም አልናገርም። እንደዛ ቢሆን ይሻልሽ። እሺ ቆሽቋሻ ነው ጌታ። ምንም ዳረጋት ነው የምትጠራኝ? እንዴት ነሽ? አመሰግናለሁ። ይሄ በማይታወቅ በሽታ የተሰቃዩ አንተን ማሰቃዩ ምን ማለት ነው? አመሰግናለሁ። አሁን እዚህ ምን አመጣ? አንቺ ዳኝልኝ እንጂ እኮ እኔ ምንም ቢሆን አደርጋለሁ። ደግሞ እኮ አፈቅርሽ የለ? እኔም በጣም አፈቅራለሁ። ደግሞ ከጎኔ ስላለ በጣም እድለኛ ወሰኔ ነኝ። አሁን ራስሽን አታድግሚ፣ እረፍት አድርጊ። እሺ አባቴ የነበረበትን ቦታ የምታውቂ ከሆነ ለምንድን ነው መጀመሪያውን አላስተዋወቅሽ? አላውቅም ነበር። ልበቀለው ሳፈላልግ በነጠቀኝ እድሜና ተስፋ የወላድ መሃን አድርጎ ላስቀረኝ ላስከፍለው ሳፈላልግ ምን ያደርጋል ሞት ነጠቀኝ። ምን አለ አግኝቼ ኃጢአቱን ባናዘዝኩት። አባቴ ግን ምንም ያህል ክፉ ቢሆን ምን እንደሚመስል ባየው ደስ ይለኝ ነበር። ይቅር በይኝ የኔ ልጅ፣ ከኔ እድለ ቢሷ ተወልደሽ መከራሽን አበዛውብሽ። ይቅር በይኝ ልጄ። አሁን ግን ይበቃል። እኔ እናትሽ ከፊት ሆኜ የሚገባሽ እንድታገኝ አደርጋለሁ። እኔ ገንዘብ አልፈልግም። ይሄ የእናትሽ እድሜ ነው። አይታይሽም እንዴ ወንዱ ልጅ እንዴት እንደሚሆን? ከባድ ነው። ሳሮን ግን በጣም አሳዝናኛለች። ለምን እንደሆነ አላውቅም።
ሳሩ ሳሩ ሳሩን ጉዴ ሞተች። ሳሩን አልሞትሽም እንዴ? አይ የኔ ፍቅር ማለቴ የኔ ፍቅር በህይወት አለሽልኝ? ታውቂያለሽ እዛ ሶፋ ላይ ትንሽ ሸለብ አደረገኝና ስንቱን ነገር ስቃዥ እንደነበረ ሞት እኮ አንቺን ሲቀማኝ እያየሁ በቃ እንዴት ደንግጬ እንደመጣሁ ልነግርሽ አልችልም። አይዞህ የኔ ጌታ፣ ህልም እኮ ተቃራኒ ነው። በተቃራኒው ከህመሜ ልድን ይሆናል አይደል? ልክ ነሽ። እንደዛ ነው የሚሆነው። ስጦታ ቅድም ምግብ እንደደረሰ ነግራኝ ነበር። እኔም ስለራበኝ እንሂድ። ያቺ ሰይጣን ምን አለበት ከነ ልጇ ከዚህ ቤት ውልቅ ብለውልኝ በሆነ አይኗን ማየት አልፈልግም። ተው እንጂ የኔ ጌታ፣ እንደዚህም አይባልም። እውነቴን እኮ ነው። እውነቱን ንገረኝ ካልሽ ምኗም አልተመቸኝ። በእርግጠኝነት ለሀብቱ ስትል ነው የመጣችው። ይኸውልህ የኔ ፍቅር፣ ስለማናቃት ልጅ በዚህ ልክ ማውራት ተገቢ አይመስለኝም። እስኪ መጀመሪያ እንወቃት። ለነገሩ ልክ ነሽ። እሺ በቃ አንቺ እንዳልሽኝ እናደርጋለን። ሸሚዜ ልቀይርና እንሄዳለን። እሺ የቀረውን ነገር ቆይና ትንሽ አታፉ። ቆይ ለምንድን ነው ከዚህ ቤት ያለዳችሁት? የኔ ፍቅር፣ እኔ በጣም እርቦኛል። ምግባችን ምን በላ? ደህና ነሽ ሳሮ? አዎ እኔ ደህና ነኝ። ይሄ ቁርስ ቀርቦ በልታችሁ እንደጨረሳችሁ ከዚህ ቤት ውጡልኝ። እሺ? ታማሚ ሚስቴን እንድትረብሿት አልፈልግም። ስማ፣ እኔና እናቴ ከዚህ ቤት በፍጹም አንወጣም። እሺ? እሱን ደግሞ ቢመረህም ዋጠው። ቆይ ይሄ ምን አይነት ድፍረት ነው? ስለ ስርዓት ነው ያዝ አንተ ልጅ። ጭራሽ እኔ ስርዓቴን የሚይዘው? ሳሮን እያመመሽ ነው እንዴ? ደህና አይደለሽ? ምን አገባሽ? ስለ ሚስቴ ደግሞ አይመለከትሽም። እሺ? አጉል ቤተሰብ ለመሆን በዚህ ልክ ማስመሰል አይጠበቅብሽም። ቆይ ግን ምንድነው በሽታሽ? ምን አገባሽ? ለምን ስለሚመለከትሽ ነገር ብቻ አታስቢ። ምንድነው ይሄን ያህል ልጅን አፋፋን የምትላት? የኔ ፍቅር መልስሽን ፈልገዋል፣ መልሽላቸው። የኔ ፍቅር ምን ነው ዝም አልሽ? መልሽላቸው፣ እየጠበቁሽ እኮ ነው። ደህና ነኝ። ባሌ በደንብ ይንከባከበኛል።
የኔ ፍቅር እንዴት ነሽ? ካለሁበት መጥፎ ስሜት እኮ ያንቺ ድምፅ እንዴት እንደሚያስወጣኝ ብታውቂ ጥሩ ነበር። ታዲያ እሱ የምትፈልግ ኖሮ ያንቺን በሽተኛ ሚስትን አስወጥተህ እኔን ታገባኛል ነበር? የኔ ፍቅር ከአንቺ ጋር ያለው ህይወቴ እኮ የተስተካከለ እንዲሆን ምን ያህል እየጣርኩ እንደሆነ አታውቂም። ውሸትህን ነው። አሁንም ከእሷ ጋር ነህ? በፍጹም የኔ ፍቅር ሀሳቤ እኮ ሁሌም ከአንቺ ጋር ነው። እና መቼ ልታስወጣት አሰብክ? የኔ ፍቅር እሷን ባስወጣት ምን እንጠቀማለን? ንብረቱን ይዛው ትሄዳለች እኮ። ግን ደግሞ ማለት ነው ይኸውልሽ ብትሞት እሷም የሰበሰበችውን የአባቷን ንብረት እኔም ደግሞ የገዛ አባቴን ንብረት ብቻዬን ጠቅልዬ ይዘዋለሁ ማለት ነው። በእርግጥ ሀሳቧ አይከፋም። አዎ ይኸውልሽ እኔ ዝም አላልኩም። አንቺ ብቻ ትንሽ ታክሽኝ እሺ? እሺ የኔ ፍቅር አፈቅርሃለሁ። እሺ ደህና ሁንልኝ። እሺ የኔ ፍቅር ቆይ ግን ያቺ ጥላቢስ መርዝ አድርጌባት እንዴት አልሞተች? ፈጣሪ እባክህ ይህንን ፈተና የምቋቋምበት አቅም ስጠኝ። ባሌ ሊገለኝ እንደሚፈልግ አውቃለሁ፣ ግን እንዴት ከሱ መራቅ እንደምችል አላውቅም። የአባቴን ንብረት ለመቀማት እንደሆነ እንደዚህ የሚያደርገው አውቃለሁ፣ በደንብ አውቃለሁ። ስለዚህ የሆነ ነገር ማድረግ አለብኝ። የሆነ ነገር ማድረግ አለብኝ። ስትታይ ጥሩ ሰውና ጥሩ ሀሳቢ ትመስያለሽ። ስለማታውቂው ሰው በዚህ ደረጃ እርግጠኛ ሆኖ መናገር ትንሽ አይከብድም? አይ እኔ ሰውን አይቶ እንዲሁ መረዳት እችላለሁ። ይሄ ደግሞ የኔ ልዩ ስጦታዬ ነው። ጥሩ ነው። እባክሽን እትዬ ሳሮንን እርጃት። ምንድነው የምታወሪው? እኔ እንደሆነ አቅም የለኝም። ከዚህ በላይ ምንም ላደርግ አልችልም። አንቺ ልታግዣት ትችያለሽ እኮ። ምንድነው ልረዳት የምችለው ነገር? አይ እንዲሁ አንቺ እዚህ ቤት ብትሆኚ ብዙ ነገር የምትለውጭልን ነገር አለ እኮ። ምን ልለውጥ እችላለሁ? ስጦታ ማለት ምን? እኔን ምን አልሽ? ከኔ ጋር እያወራች አይደል እንዴ? ከፈለክ በኋላ ታወራታለህ። ይህ አንቺን የሚመለከት ጉዳይ አይደለም። ስለሚመለከተኝ ነገርና ስለማይመለከተኝ ነገር አንተ አትነግረኝም። እሺ ስጦታ፣ አሁኑኑ ላወራሽ ፈልጋለሁ እያልኩ ነው። ስጦታ፣ አርፈሽ ቁጭ በይና ከኔ ጋር ታወሪያለሽ። ስጦታ፣ እያናገርኩሽ እኮ ነው። ቁጭ በይ። አንቺ ተነሽ፣ ሂጂ። እሺ ዙፋን፣ ስሪልኝ አልሽኝ፣ የምሳሰራልሻለሁ። እሺ እዚህ ቤት ግን ምንም ደስ የሚል ነገር እየሸተተኝ አይደለም ያለው።
አልቀየርኩ። እኔ ለመሸወድ አትሞክሪ። ታውቂያለሽ አንቺ ነሽ የቀየርሽው። ጋሽ የእውነቴን ነው። እኔ ምንም አላደረኩም። እባክህ መነኝ። እኔ ለማንም ምህረት እንደማላረግ ታውቂያለሽ። በተለይ ደግሞ ለእንዳንቺ አይነቷ ደሃ ሴት በተደጋጋሚ በየመንገድ እየገባሽ ነው። ይህንን ደግሞ በተከታታይ እየነገርኩሽ ነው። ለእሷ ያሰብኩትን ደግሞ ለአንቺና ለእናትሽ ከማድረጌ በፊት ብትጠነቀቂ ነው የሚሻልሽ። ጋሼ እኔ ካንተ ትእዛዝ በፍጹም አልወጣም። እባክህን ተወኝ። ደግሞ ከዛች ልጅ ጋር ምን እየሰራሽ ነበር? ከዙፋን ጋር ነው። ስም አልጠቀስኩም። አረ ምንም ጋሼ፣ እውነት ምንም አልሰራውም። ምግብ ስሪልኝ ብላኝ ስለሱ እያወራን ነበረ። ተጠንቀቂ። አይኖቼ ሁሌም አንቺ ላይ ናቸው። እሺ ተመስገን አምላኬ። ወይኔ አልቆልኝ ነበር። ተመስገን። አልተኛሽም እንዴ? እኔ እኮ እቺ ላስተካክልልሽና ግንባርሽን ልስምሽ እኮ ስል ነው እኮ። ደህና ነሽ? መድኃኒትሽን ዋጥሽ? ውጫለሁ። አንተ ምንም አታስብ። እንዴት ነው የማላስበው? እኔ እኮ ካላሰብኩልሽ አንቺ በተደጋጋሚ መድኃኒትሽን መዋጥረሻለሽ። እኔ ደግሞ ቶሎ እንድድኝልኝ ነው የምፈልገው። ቶሎ እንድድኝ ደግሞ መድኃኒትሽን በስነ ስርዓቱና በሰዓቱ መዋጥ አለብሽ ማለት ነው። ይገባኛል። እሺ አንተ እንዳልከኝ አደርጋለሁ። ደግሞ አባዬ ደውሎ ነበር። ኧረ ታዲያ ምን አሉሽ? ድርጅቱ እንዴት ነው አለኝ። እኔ እያስተዳደርኩት እንደሆነ አልነገርሽውም አይደል? አይ አልነገርኩትም። በዛ ላይ መታመሜንም አልነገርኩትም። እንዲያውቅ አልፈለኩትም። ያው ካወቀ መጨነቁ አይቀርም። የኔ ሀሳቢ ሚስት ጥሩ ነው ያደረግሽው። አስተዋይ ልጅ ስላለው አባትሽ እድለኛ ነው። ከሱ የበለጠ አንተ ነህ እንጂ እድለኛ። ትክክል ነሽ የኔ ወድ። የኔ ፍቅር እዚህ ነገሮች ትንሽ ከባድ ሆነዋል። ደግሞ ዶክተርሽን ስላናገርኩት ከከተማ ወጣ ብለን ትንሽ እረፍት ብታረጊ ጥሩ ይመስለኛል። ወዴት? ራቅ ያለ ከተማ። ላንቺም እኮ አየር መቀየሩ ጥሩ ነው። ይሻላል የኔ ፍቅር። የኔ ወድ ላንቺ እኮ ሁሌም ጥሩ ነገር ነው ማስበው አይደል እንዴ? እኔ የምለው እንዴት ነው በደንብ እንኳን መንቀሳቀስ የማትችልን ልጅ ከከተማ እንውጣ ብለን መጠይቃት? ወይስ ምን ለማለት ፈልገሽ ነው አንቺ ማትረቢ? ስነ ስርዓትን ያዝ። ልጅን እንዲህ ብለህ ልትናገር አትችልም። ለገንዘብ ብለሽ ልጅሽ ጋር እንዴት ሽኳካ ትሰሚኛለሽ? ይሄ አጉል ደርሰሽ እናት ለመሆን አትሞክሪ እሺ?
ሰማኛለህ? እኔ ልጄን ለማሳደግ መች ጠላሁ፣ መች ከልጄ ሸሸው። አባት በፍቅር ስም አታሉኝ እኔን እስር ቤት ከቶኝ ነው ይሄን ንብረት ይዞ የተቀመጠው። ይገባሃል? እኔና ልጄ ነጣጥ እዚህ ውስጥ መከራ ውስጥ ሁሉ የከተተኝ ይገባሃል? አሁን ግን ፈጣሪ አለ። የታል እስቲ ንገረኝ። አንቺ አሮጊቱን ነው ምን ልትሆን ነው? እስቲ እናቴን ጫፏን ልካት። ቅሌታ ስነ ስርዓትን ያዝሽ። ወይ አይዞሽ በቃሽ። እሰይ ይበል። የጌታም ጌታ አለው። እስኪያው ምን ትሆን ምን ታመጣ? ቅቤ ያጠጣሽ እግዚአብሔር ይስጥሽ። ይህ ነገር አንቺ ፊት መፈጠር አልነበረበትም። በጣም አዝናለሁ። እባክሽ ከዚህ ቤት የትም ይዞኝ እንዳይሄድ አድርጊ እባክሽ። ምን የሚያስፈራሽ ነገር አለ እንዴ? አውቃለሁ እህትነትሽ ለብሩክ ነው፣ ግን ደግሞ እኔንም ታስፈልጊኛለሽ። እርዳታሽ ያስፈልግ። እሺ ቆይ ምንድን ነው ያደረገሽ ነገር ንገረኝ እስቲ። ምንድን ነው ያደረገሽ? ይኸውልሽ